በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሙሴ መጻሕፍት ከኦሪት ከነቢያት መጻሕፍት ከወንጌል ከድርሳናት ጋር የሚተባበር በሰሙነ ሕማማት ከሆሳዕና እስከ ትንሣኤ ድረስ በቀንም በሌሊትም የሚነበበውን ግብረ ሕማማት ለምእመናን በዚህ ሚዲያ ለማሰራጨት እሞክራለሁ። እግዚአብሔር ከሁላችን ጋር ይሁን። ዳግመኛም ከኢሳይያስ ትንቢት ምዕራፍ 40 ቁጥር 9 ላይ ለጽዮን ዜናን የምትነግር ሰው ወደ ረዥም ተራራ ውጣ፣ አሰምተህ አስተምር፣ ቃልንም ከፍ ከፍ አድርገህ ለኢየሩሳሌም ንገራት፣ ለይሁዳ ከተሞች ሁሉ ተናገር፣ አስተምር ይላል። እነሆ ንጉሣችሁ ይመጣል፣ ዋጋው ከእርሱ ጋር ነው፣ ሥራውም በፊቱ ነው። የበጎቹን መንጋ እንደሚያሰማራ እረኛ ከፍ ባለ ሥልጣኑ ይሰበስባል አለ። ቅዱስ እግዚአብሔር ለፈጠራት ለተመረጠችው ጽዮን ሰላም ምስጋናና ክብር ይገባታል አለ። የእግዚአብሔር ልጅ ይመጣልና ጽዮን ሆይ ተነሺ፣ አደባባይሽን አስጊጪ፣ እርሱም በእውነትና በንጽሕና ይጠብቅሻል አለ። ጽዮን ተብላ የተጠራችው የአዳም ዘር የሰው ልጅ ናት። እነሆ ልጆችሽ ሁሉ ደስ እያላቸው ወደ እርሱ ይመጣሉ፣ ለዳዊት ልጅ መድኃኒት መባል ይገባዋል እያሉ ይጮኻሉ። የእግዚአብሔርን ልጅ ጌታችንን ኢየሱስ ክርስቶስን መድኃኒት አለው። ሆሳዕና ማለት መድኃኒት ማለት ነው። መድኃኒት ሕመምተኛውን ይፈውሳል፣ ቁስል ያደርቃል። የእግዚአብሔር መድኃኒት ግን ቅጠል ሳይሸመጥጡ ስር ሳይነቅሉ ሳይምሱ የሚጠቀሙት መድኃኒት ነው። የዚህ ዓለም ጥበበኞች ሰውን ሲያድኑ መድኃኒት ሲቀምሙ ስር ምሰው ቅጠል በጥሰው ከተለያየ ነገር ቅመማትን አዘጋጅተው የእግዚአብሔር ሆሳዕና የእግዚአብሔር መድኃኒት ግን ይሄ ሁሉ የለበት። በዚህ ዓለም ያለው ሆሳዕና ዕውር አያበራም፣ ጎባጣም አያቀናም፣ ለምጽም አያነጻም፣ ሙትም አያስነሳም፣ አንካሳውንም አያረታም። የእግዚአብሔር ጥበብ የእግዚአብሔር ሆሳዕና የእግዚአብሔር መድኃኒት ግን ዕውርን ያበራል፣ ሙትን ያነሳል፣ ጎባጣን ያቀናል፣ ለምጽን ያረግፋል፣ አጋንንትን ያስጮኋል። በባሕር ላይ ሲሄድ ውሃ አይነካውም። የእግዚአብሔር ሆሳዕና ትንሹን አበርክቶ ብዙን አብልቶ ብዙ ያተርፋል። ስለዚህ የእግዚአብሔር ልጅ መድኃኒት መባል ሆሳዕና መባል ይገባዋል እያሉ ይጮኻሉ አለ። በደብረ ዘይት አጠገብ ወዳለው ወደ ቤተ ፋጌ በደረሱ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ሁለቱን ደቀ መዛሙርት ላከ። እንዲህም አላቸው፣ በፊታችሁ ወዳለችው ወደዚያች ከተማ ሂዱና አህያ ከነኩርንጫዋ ታስራ ታገኛላችሁና እርሷን ፈትታችሁ አምጡልኝ አላቸው። እነዚያም ሰዎች ከሰዎችም አንዱ ለምንድን ነው የምትፈቷቸው? ለምን ፈልጋችሁ ነው ያሏችሁ እንደሆነ እነሆ ጌታቸው ይፈልጋችኋል በሏቸው አለ። የዚያን ጊዜም ይተዋችኋል አላቸው። ደቀ መዛሙርቱም እንዳዘዛቸው ተነስተው ሄዱ። የታሰሩ አህያና ውርንጭላ አግኝተው ፈተው ይዘው መጡ። እግዚአብሔር በነቢይ ለጽዮን ልጅ ንጉሥሽ በውርንጫና በአህያይቱ ተቀምጦ ወደ አንቺ ይመጣል በሏት ያለው ይፈጸም ዘንድ ነው አለ። ይህውም በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ ተጽፎ የምናገኘው ነው።
በማቴዎስ ወንጌል ምዕራፍ 21 ቁጥር 5 ላይም ይህንን ቃል ተጽፎ እናገኘዋለን። ጌታችን መድኃኒታችን ኢየሱስ ክርስቶስም ወደ ከተማው በር በደረሰ ጊዜ በእጃቸው ሰሌንና የወይራ ዝንጣፊ ይዘው ወስደው መድኃኒታችን ጌታችን ኢየሱስ ክርስቶስ በሚሄድበት መንገድ ጎዘጎዙለት። ሕዝቡም ለዳዊት ልጅ መድኃኒት መባል ይገባዋል፣ ዕውር የሚያበራ ጎባጣ የሚያቀና ድውይ የሚፈውስ ይሄ መድኃኒት መባል ይገባዋል እያሉ ጮኹ። መድኃኒት በአርያም እያሉ ጮኹ። በአርያም ማለት በሰማይ ማለት ነው። ለሰው ልጅ ሁሉ ሕይወት የሚሆን መድኃኒት ከሰማይ ተገኘ እያሉ መጮኻቸው ነው። እርሱም ደግሞ የእስራኤል ንጉሥ ነው አሉ። ለዚህ ታላቅ ሥራ አንክሮ ይገባዋል። በኪሩቤልና በሱራፌል ላይ አድሮ የሚኖር በሰውነት ሥርዓት በአህያና በውርንጫ ላይ የተቀመጠ እርሱም ልዑል ባሕሪውን ሰውሮ በምድር ተገለጠ። በአባቱም ምሪና ይቀመጣል አሉ። እርሱም በአገሩ በኢየሩሳሌም ይኖራል። የዕብራውያን ልጆችም በፊቱ ልብሳቸውን አነጠፉለት። ኪሩቤልም ፊታቸውን በክንፋቸው ሸፍነው በተዘጋጀ አንደበታቸው ያለማቋረጥ ያመሰግኑታል። እግዚአብሔር በመመስገኛው በሳሌም ቤተ መቅደሱ የተመሰገነ ነው አሉ። እነርሱም ሰው ሆኖ ላዳነን ለጌታችን ለኢየሱስ ክርስቶስ ለዳዊት ልጅ መድኃኒት መባል ሆሳዕና መባል ይገባዋል አሉ። ቡሩክ መባል ይገባዋል እያሉ የሚያመሰግኑ ሆኑ። ይህንንም በዮሐንስ ወንጌል ምዕራፍ 12 ቁጥር 12 ላይ ተጠቅሶ ጌታችን እንደተናገረው እናገኘዋለን። በማግስቱም ወደ በዓሉ የመጡ ሕዝቦች ሁሉ ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም እንደሚመጣ በሰሙ ጊዜ የሰሌን ዝንጣፊ ይዘው በእግዚአብሔር ስም የሚመጣ ሆሳዕና መባል ለዳዊት ልጅ ይገባዋል አሉ። ይህንንም በመዝሙር 117 ቁጥር 25 ላይ ተጽፎ እናገኘዋለን። አልዓዛርን ከመቃብር ጠርቶ ከሙታን ለይቶ ያስነሳው የመጻሕፍትን ቃል ይፈጽም ዘንድ ዛሬ ወደ ኢየሩሳሌም መጣ እያሉ ወጥተው ተቀበሉት። የዕብራውያንም ልጆች ሰሌንና የዘይት ዝንጣፊ ማለት የወይራ ዝንጣፊ ይዘው ለዳዊት ልጅ ሆሳዕና መባል ይገባዋል እያሉ ከእነሱ ጋር አመሰገኑት። ይህ ማን ነው? ስለ እርሱ ነቢይ የተናገረለት በከፍተኛ ሥልጣኑ ሁሉን የሚጠብቅ ይሄ ማን ነው? ይሄ ገዥ መኮንን ከቤተልሔም ይወጣል። እርሱም ለወገኑ ለእስራኤል ኃይልና ብርታትን ይሰጣል የተባለለት መሲሁ ይሆን? እንጃ ከቶ ማን ይሆን እያሉ ብዙዎቹ ይህን ይላሉ። እነሆ ለዳዊት ልጅ ሆሳዕና በአርያም ተብሎ መመስገን ይገባዋል። ይሄ ማን ነው? ድውይን የሚፈውስ ችግረኞችን ሁሉ ቀና የሚያደርግ ጎባጣዎችን የሚያቀና ሽባዎችን የሚተረትር ይሄ እውነተኛ ከሰማይ የወረደ መድኃኒት ነው፣ ከእግዚአብሔር የተላከ መድኃኒት ነው እያሉ አመሰገኑ። እንዲህ እያሉ በፊቱ ጮኹ። ይህም እንጃ ወገኖቹን ያድን ዘንድ የመጣ ይሄ የእግዚአብሔር ልጅ የሆነ እያሉ ተናገሩ። ሁለተኛም ዓይነ ስውር ወደ እርሱ በቀረበ ጊዜ የዳዊት ልጅ ጌታዬ ኢየሱስ ክርስቶስ ሆይ ይቅር በለኝ ብሎ ጮኸ። ጌታችን ኢየሱስ ክርስቶስም እጁን ዘርግቶ ከመሬት አፈር አንስቶ በአፉ በምራቁ ጭቃ አድርጎ ዓይኑን ቀባው። ያም ሰው ወዳውኑ ዓይኑ አየ። ይህንንም በዮሐንስ ወንጌል ምዕራፍ 9 ቁጥር 4 ላይ ስንመለከት እናገኘዋለን። ዓይኑን ጭቃ ቀብቶ በሰሊሆም ውሃ ታጥቦ እንዲድን ያደረገው ይሄ ሆሳዕና ነው። አንተ የማታመሰግን እስራኤል ሆይ
ለምን ትክደዋለህ? እነሆ ልጆችህ ለዳዊት ልጅ ሆሳዕና መባል ይገባዋል እያሉ በፊቱ ያመሰግናሉ። አንተስ ከቶ ይህንን ሆሳዕና ይህንን መድኃኒት ስለምን አታመሰግነውም? አሉ። የማያመሰግኑትን ሰዎች ነው። ቁመቱ አጭር የሆነ የግብር ሰብሳቢዎች አለቃ የሆነ ዘኬዎስ የሚባል ሰው መድኃኒታችንን ብዙ ሰው ሲከተለው ባየ ጊዜ ስለ ሕዝቡ ብዛት ሊያየው ወዶ ሳለ ሊያየው ባለመቻሉ ፈጥኖ ከሾላ ዛፍ ላይ ወጣ። እርሱም ጌታን ከደቀ መዛሙርቱ ጋር በአንድነት ያየው ዘንድ ይመኝ ነበርና አምላካችን ጌታችን ኢየሱስ ክርስቶስም ዘኬዎስን በሾላ ዛፍ ላይ ባየው ጊዜ ዘኬዎስ ሆይ ፈጥነህ ውረድ፣ ወደ እኔም ና፣ እኔ ዛሬ በአንተ ቤት ምሳ እበላለሁ ብሎ ጠራው። ዘኬዎስም ደስ እያለ ወደ እርሱ ፈጥኖ ወረደ። ፍጹም ከሆነ ምሕረቱም የኃጢአቱን ስርየት ተቀበለ። ስለዚህም ከዕብራውያን ልጆች ጋር ለዳዊት ልጅ በአርያም መድኃኒት መባል ይገባዋል እያልን እናመስግን አለ። ይኸውም የእስራኤል ንጉሥ ነው አለ። ክፍል 2 ንጹሕ ክቡር የሚሆን አምዳዊው ስምዖን የደረሰው የሆሳዕና በዓል በተደረገባት በከበረችው የክርስቲያኖች ሰንበት በሆነችው በዕለተ ሰንበት ሌሊት የሚነበብ ድርሳን ይህ ነው። ጌታዬ ኢየሱስ ክርስቶስ ሆይ የዘይት ዝንጣፊና ማለት የወይራ ዝንጣፊና የሰሌን ዘንባባ ተሸክሜ ከአርያም የተገኘ መድኃኒት መባል ለአንተ ይገባል እያልኩ ከሕፃናት ጋር እንዳመሰግን ፍቀድልኝ አድለኝ አለ። የዳዊት ልጅ ሆይ አማኑኤል እግዚአብሔር ከእኛ ጋር ነው ማለት እንደሆነ ከአንተ ጋር አንድ አድርገኝ አለ። ወገኖችህ እንሆን ዘንድ አድርገን፣ በልቡናችን የጌትነትህን ብርሃን አብራልን። ከወገንህ ልጆች ውስጥ አድርገን። አንተ ጠባቂያችን፣ መጋቢያችን፣ መሪያችን፣ ሕይወታችን ክርስቶስ ነህና አለ። አንተ ንጉሳችን ነህ፣ እኛም ደግሞ የወገኖችህ የነ አብርሃም የነ ይስሐቅ የነ ያዕቆብ ልጆች ነን አለ። ንጉሳችንና አምላካችን አንተ ነህ፣ ወደ እኛ መምጣትህ የተባረከች ናት አለ። ከጨለማውም ግዛት አዲነህ ብርሃንንና ክብርን ወደ ተመላች መንግሥትህ አድርሰን አለ። በጨለማው ገዥ በዲያብሎስ ከመረገጥ አዲነን። ቃል ኪዳንህንና አምላካዊ ሕግን በእኛ ላይ አጽና። በስምህ የሚያድን ሕይወትን እንወርስ ዘንድ አለ። ጌታዬ ኢየሱስ ክርስቶስ ሆይ ወደ ቤተ መቅደስ ገብተህ ርግቦች የሚሸጡትን ቤቴ የጸሎት ቤት ይባላል፣ እናንተ ግን የሌባና የወንበዴ ዋሻ አደረጋችሁት በማለት ያሳደድካቸው ከልቤና ከሰውነቴ የክፋት መንፈስን ሁሉና የተናቀ ነገርን ማሰብን አስወግድልኝ አለ። ልቡናዬንም የጸሎት ቤት አድርገው፣ ልቤንና ሐሳቤንም ስምህን ለማክበርና ለማመስገን አንቃቸው አለ። በዚሁ ጊዜ የሚነበብ ከአረጋዊ መንፈሳዊ የተነገረ ቃልም ይህ ነው። ዳግመኛም የአብን ጸጋውን ወደው ቢፈልጓት ፈላጊዎች ያገኟታል። ይህም የአብ ጸጋው ጌታችን ኢየሱስ ክርስቶስ ነው። አምላካችን እግዚአብሔር አብ ለዓለም ለሰው ልጆች የሰጠው ጸጋ ቅድመ ዓለም የነበረውን ይህንን ዓለም ያዘጋጀውን ይህንንም ዓለም የሚመራውን ይህንንም ዓለም አሳልፎ የሚኖረውን ጥንትና መጨረሻ የሌለውን ጸጋ ለሰው ልጆች ሕይወት መድኃኒት ሆሳዕና አድርጎ ሰጠ። ስለዚህም ሰዎች ይህን ነገር ቢፈልጉት ያገኙታል አለ። በማስተዋል በአድናቆት ቦታ በሥጋዊ ጆሮ የሚሰማ ቃል በልጆች ተድላ ደስታ ወራት
ልጄ ሆይ ምን ትሻለህ ብሎ ድምፁን አሰማ። እርሱም በርኅራኄ ቃልና በሕፃናት አነጋገር አባቴ ሆይ አንተን ነው የምሻ፣ ገንዘብህን አይደለም፣ ሌላውንም ሁሉ አልሻም ብሎ መለሰ። ሲመለስም በልቡ ስለ ጸሎቴም ስለ ልመናዬም ሁሉ ፈንታ በዚህ ዓለም ይህቺ ትበቃኛለች አለ። ከዚያ ወዲህም የሰማኋቸው እኒህ የተደረጉለት ናቸው። ቅዱስ ጳውሎስም የተናገራት መንፈስ አብን አባ አባቴ ብሎ የምትጠራ አብን አባ አባቴ ብላ የምትጠራው ይህች ናት ብሎ ይህች እንደሆነች ነገረኝ። ለአዲስ አንደበት የሥጋ ጥሬትን የሚያላብስና የሚሰጠን አየ ወዲያ ወዲህ የማይገለጠውን ገልጠህ ለዓለማውያን መደነቂያ ታደርጋቸው ዘንድ ማን ሥልጣን ሰጠህ አለ። የእነዚህ ውሳኔያቸው አርሞ ዝምታ እንደሆነ መንፈስ ቅዱስ እነሆ በምስጢር አመለከተኝ አለ። ወንድሜ ሆይ የማዕርጋተ ገድልን ባህሪ ለሚተነትንልህ የፊቱ ቋጠሮ ተው። በእጁ የሚሰጥህ ማዕርጋተ ጸጋ በዓይኖችህ ፊት እንዳይጎድሉ ዓይንህን ከእርሱ ከልክል። ይህም ዓይንህን ከልክል ማለት በዚህ ዓለም ያለውን መሰናክሉን ፈተናውን ነው። የዚህን ዓለም ተድላ ደስታ ነው። የዚህ ዓለም ተድላ ደስታ የእግዚአብሔርን ጸጋ ከማግኘት ይከለክላልና። በዚህም የቅድስና ባለቤት የተሸከመችውን አህያይቱን አስብ አለ። እንግዲህ አህያ ፈጣሪዋን ስትሸከም ሰማይና ምድርን የፈጠረ እግዚአብሔር በአህያ ላይ ሲቀመጥ ትሕትናውን አድንቅ አለ። ይቆየን።